መርሃባ በዛሬው ቪዲዮአችን ደግሞ እስቲ ጠለብ ቤት ላላችሁ የማዳም ቅመሞች አሰሪያችሁ ማለትም ማዳም ብትታመምስ ወይንም ደግሞ ሐዘንና ችግር ቢገጥማትስ እንዴት ነው የማወራት ብላችሁ አስባችሁ ታውቃላችሁ? መፍትሄ ይዘንላችሁ መጥተናል። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛ በቀላሉ የምንማርበት አረብኛ እንማር የተሰኘው የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። በዚህ ቪዲዮ አንዲት ኢትዮጵያዊ የቤት ሰራተኛ በአረብ ሀገር የሥራ ጊዜ ቆይታዋ ላይ አሰሪዎቿ ሐዘንና ህመም ቢገጥማቸው እንዴት ማውራት እንዳለባት የምናስተምር ሲሆን እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ ስንል ጥሬን አስተላልፋለሁ። አሁን ትንሽ ተሻለሽ ወይ ብለን ለመጠየቅ ብንፈልግስ? አህሰን ሹዋይ الحين አህሰን ሹዋይ الحين እዚህ ጋር እየበታተንኩ ላስረዳችሁ። አህሰን ማለት ተሻለሽ እያልን ነው። ሹዋይ ማለት ደግሞ ትንሽ እያልን ነው። الحين ማለት ደግሞ አሁን እንደ ማለት ነው። ከዚህ በፊት ተማመረናል። አሁን ትንሽ ተሻለሽ ወይ እያልን ነው አህሰን ሹዋይ الحين ስንል። መድኃኒትሽን ስንት ሰዓት ነው የምትወስጂው ብለን ማዳማችን መጠየቅ ብንፈልግስ? ከምሳ በታክቲ ድዋ ከምሳ በታክቲ ድዋ። እዚህ ጋር ከምሳ ማለት ስንት ሰዓት ወይንም ስንት እያልን ነው። በታክቲ ማለት ደግሞ የምትወስጂው እያልን ነው። ድዋ ማለት ደግሞ መድኃኒት ማለት ነው በአረብኛ ትርጉም። ስንት ሰዓት ላይ ምግብ ላምጣልሽ? ከምሳ بجيب لك الأكل ከምሳ بجيب لك الأكل። ከምሳ ማለት ስንት ሰዓት ወይንም ስንት ብለን ተነጋግረናል። بجيب لك ማለት ደግሞ ለሴት ላምጣልሽ እንደማለት ነው። ለወንድ ሲሆን ደግሞ بجيب لك እንላለን ማለት ነው። ሌላኛው አኪል የሚለው ቃል ሲሆን ምግብ ብለን ከዚህ በፊት ተነጋግረናል። ስለዚህ አንድ ላይ ከምሳ بجيب لك الأكل እንላለን። ስንት ሰዓት ላይ ምግብ ላምጣልሽ ብለን እየጠየቅናት ነው ማለት ነው። ለምን ሆስፒታል አትሄጂም? ليش ما تروحين على مستشفى؟ ليش ما تروحين على مستشفى؟ ليش ማለት ለምን ብለናል ከዚህ በፊት። መትሩሂን ማለት ደግሞ አትሄጂም እያልን ነው። ለምን አትሄጂም እያልናት ነው ማለት ነው። ሩሂ ወይንም ሂጂ ከሚለው የአረብኛ ቃል የመጣ ነው መትሩሂን ማለት። ሌላኛው ቃል አመስተሽፋ ሲሆን ሆስፒታል ብለን ከዚህ በፊት በሰራውላችሁ ቪዲዮ ላይ ተነጋግረናል። እስቲ ደግሞ ሐኪም ቤት መሄድ አለብሽ ብለን መናገር ብንፈልግስ? لازم بتروحي على مستشفى لازم بتروحي على مستشفى። እዚህ ጋር لازم ማለት ግዴታ እያልናት ነው ማለት ነው። መሄድ አለብሽ ብለን ለመናገር በአረብኛው لازم ስንል መሄድ አለብሽ ግዴታ እያልን ነው ማለት ነው። بتروحي ማለት ደግሞ መሄድን እያመላከትን ነው።
ሌላኛው 5 ተሽፋ ነው። ከላይ እንደተነጋገረን ነው ሆስፒታል ማለት ነው። ቤተሰብ ጋር ልደውል ወይ ብለን መጠየቅ ብንፈልግስ ማዳማችን ቢያማት بتتصل فيهم عند أهلك بتتصل فيهم عند أهلك እዚህ ጋር بتتصل ማለት ልደውል ወይ እያልን ነው። አህሌክ ማለት ደግሞ ቤተሰብ እያልን ነው። እዚህ ጋር እንደ የሚለው ቃል አለ በሚለው መለወጥ ትችላላችሁ። بتتصل فيهم على أهلك ማለት ትችላላችሁ። ትኩስ ነገር ልስራልሽ بسوي لك شيء سخون بسوي لك شيء سخون እዚህ ጋር بسوي لك ማለት ልስራልሽ ወይ እያልን ነው። ሸይ የሚለው ቃል ደግሞ በዚህ አረብኛ ንግግር ላይ ነገር እንደማለት ይሆናል ማለት ነው። ስኩን ማለት ደግሞ ትኩስ ነገር ነው። አንድ ላይ ሲሆን በሰዊልክ ሸይ ስኩን እንላለን። ትኩስ ነገር ልስራልሽ ወይ ብለን የታመመችው ማዳማችንን እየጠየቅን ነው ማለት ነው። እንዴት ሆንሽ? كيف صرتي كيف صرتي ሹፌሩን ልጥራልሽ ወይ ብለን መጠየቅ ብንፈልግስ ብንዓድልክ ሰዋቅ ብንዓድልክ ሰዋቅ እዚህ ጋር ሰዋቅ ማለት ሹፌር ብለን ከዚህ በፊት ተነጋግረናል። ሌላኛው ብንዓድልክ የሚል ሲሆን ልጥራልሽ ወይ የሚለውን የአማርኛ ትርጉም ይዘንላል። እስቲ ደግሞ አይበለውና ማዳማችሁ ሐዘን ቢገጥማትስ አብረን እንመልከት። ፈጣሪ ያጽናችሁ። አላህ ያዕጢኩም ሰበር አላህ ያዕጢኩም ሰበር ነፍስ ይማር ብላችሁ መናገር ብትፈልጉስ አላህ ይርሐሙ አላህ ይርሐሙ ማለት ትችላላችሁ። ታሞ ነበር ወይ ብለን መጠየቅ ብንፈልግስ የሞተውን ሰው ኬን መሪድ ኬን መሪድ እዚህ አገባብ ላይ ኬን ማለት ነበር ወይ ሆኖ ነበር ወይ እያልን ነው። መሪድ ማለት ደግሞ ከዚህ በፊት እንደነገርኳችሁ ታሞ ወይንም መታመም ማለት ነው። ታሞ ነበር ወይ ለማለት ኬን መሪድ ማለት ትችላላችሁ። አይዞሽ ፈጣሪ ያጽናሽ ብለን ለማዳማችን መናገር ብንፈልግስ ማዕሌሽ አላህ ያዕጢክ ሰበር ማዕሌሽ አላህ ያዕጢክ ሰበር እዚህ ጋር ማዕሌሽ ማለት አይዞሽ እያልን ነው። አላህ ያዕጢክ ሰበር ማለት ደግሞ ፈጣሪ ያጽናሽ እያልናት ነው ማለት ነው ማዳማችንን። እንዴት ሞተ ብለን መጠየቅ ብንፈልግስ ኪፍ ሜት ኪፍ ሜት ኪፍ ማለት እንዴት እያልን ነው። ሜት ማለት ደግሞ በአማርኛ ፍቺው ሞተ እያልን ነው። ኪፍ ሜት እንዴት ሞተ። እስቲ በመጨረሻም ለናንተ አንድ የቤት ሥራ ልስጣችሁ። ፈጣሪ ይማርሽ ብለን ማዳማችንን መናገር ብንፈልግ እንዴት እንላታለን? ታዲያ መልሱን በኮሜንት ሴክሽን ላይ እጠብቃለሁ። እንግዲህ በዛሬው ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን።
በቀጣይ ይዘንላችሁ እንድንመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።